እግር ኳስ መቼም ከማትዘነጋቸው ከዋክብት መካከል ያለ ጥርጥር አንደኛው ነው። ከከዋክብቱ መናኸሪያ ብራዚል ብቅ ያለው ታምረኛው ሰው በአንድ ወቅት የአውሮፓ ሊጎች ንጉሥ ነበር። ደግሞም ታላቁን የዓለም ዋንጫ 2 ጊዜ አሸንፏል። ብዙዎች አንዴ እንኳን ያልደረሳቸውን ታላቁን የባለንዲዮር ሽልማት እሱ 2 ጊዜ ወስዶታል። ምህረት የለሹ አጥቂ ከ400 በላይ አስደናቂ ጎሎችንም በተጫዋችነቱ አስቆጥሯል። በሌላ በኩል ደግሞ እጅግ አስከፊ ጉዳቶችን የሚያስተናግድ ነበር። ሳይጠገብና የተሰጠውን ያህል ሳይጫወት የጠፋውም በዚሁ ነው። አሁን ያን ፈጣን ኳስ ተጫዋችነቱን ለማመን በሚያዳግት መልኩ እሱ ነው አይደለም እስኪባል ድረስ ሰውነቱ እጅግ ገዝፎ በተጫዋችነት ዘመኑ ያፈራውን ረብጣ ሚሊዮን ዶላር እየመነሰረ ይኖራል። Two of these would be enough to create a world-class forward. However, in the 1990s, there was a young striker from Brazil who would have all of these qualities and so much more, leading him to become the greatest forward of all time. ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች፣ በዛሬው ቆይታችን ደግሞ ከምንጊዜውም የእግር ኳስ ተጫዋች ተርታ የሚሰለፈው ሮናልዶ ሉዊስ ናዛሪዮ ዴ ሊማና አስደናቂ የህይወት ታሪኩን ልናስቃኛችሁ ወደናል። እንደተለመደው ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግና የደወል ምልክቷን በማብራት ቤተሰብ እንድትሆኑ እየጋበዝን እስከ ዝግጅታችን ፍጻሜም አብራችሁን እንድትቆዩ በአክብሮት እንጋብዛለን። ነገርን ከስሩ ውሃን ከጥሩ እንዲሉ ነገራችንን ከልደቱን ጀምር። ታላቁ ኮከብ መስከረም 8 1979 ዓ.ም ነበር ወደዚች ዓለም የመጣው። እትብቱ በተቀበረባት የብራዚል ዋና ከተማ ሪዮ ደ ጄኔሮ ደግሞ የልጅነት ጊዜውን አሳልፏል። 2 ታላላቅ ወንድሞች የነበሩት ሮናልዶ ናዛሪዮ አባቱ የስልክ ጥገና ባለሙያ፣ እናቱ ደግሞ የቤት እመቤት እንደነበሩም ይነገራል። እንደ አብዛኞቹ ተጫዋቾች ድህነት ለፍቶ ለመስራትና ራሱን ለማውጣት ተጨማሪ የማንቂያ ደውልም ሆኖለታል። ገና በለጋ ዕድሜው ልዩ የእግር ኳስ ክህሎት እንዳለው ፍንትው ብሎ ይታይ ነበር። ቤተሰቦቹ ባይወዱለትም በብራዚል ጎዳናዎች ላይ ባልጠነከሩ ጉልበቶቹ ኳስ ያንከባልልም ይውላል። ዕድሜው 11 ሲደርስ ደግሞ እናትና አባቱ ተለያዩ። ይሄ ሕይወቱን የበለጠ ያወሳሰበበት ክስተት ቢሆንም እሱ ግን የበለጠ በቁጭት ለመስራት ምክንያት አድርጎ ተጠቅሞበታል። በልጅነቱ ፉትሳል ሲጫወት ማደጉ ደግሞ ኳስ የማንሸራሸር ክህሎቱ ከፍተኛ ደረጃ ላይ እንዲደርስ አግዞታል። የእግር ኳስ ተጫዋችነት መንገዱን በመክፈት በኩል ከሱ ቀድሞ የብራዚል ኮከብ የነበረው ጀርሲኒዮ አስተዋጽኦ ከፍተኛም ነበር። ሮናልዶ በብራዚል ጎዳናዎች ላይ ኳስ ሲያንሸራሽር የተመለከተው ጀርሲኒዮ በልዩ ተሰጥኦ በመደመም ሳውስ ክሪስቶቫኦ የተሰኘውን አካዳሚ እንዲቀላቀል አድርጎታል። ሮናልዶ ናዛሪዮ አስደናቂ ክህሎቱን ይበልጥ ማሳደግ የጀመረውና ወደ ፕሮፌሽናል ተጫዋችነት ከፍ ማለት የጀመረውም ሳውስ ክሪስቶቫኦ አካዳሚ በነበረው ቆይታ ነበር። ገና 15 ዓመቱ ላይ ያለ ለክለቡ የ20 ዓመት በታች ቡድን መጫወት ችሏል። በአካዳሚው አስደናቂ ጊዜን ማሳለፉን ተከትሎ በርካታ ታላላቅ የብራዚል ክለቦች እናስፈርም ጥያቄ ያቀረቡለት። እሱ መቀላቀል የፈለገው ደግሞ ፍላሚንጎን ነበር። ነገር ግን እሱ ካለበት ቦታ ወደ ክለቡ ቢሮ ለመሄድ የባስ መሳፈሪያ እንኳን በማጣቱ ዝውውሩ አመለጠው። እንደ አማራጭም በአቅራቢያው ለሚገኘው ክሩዜሮ ለሚባለው ክለብ ፈረመ። ለክሩዜሮ ወጣት ቡድን በተሰለፈበት የመጀመሪያው ጨዋታው 4 ጎሎችን በማስቆጠር ለግብ አዳኝነት የተፈጠረ መሆኑን በማሳየቱ ከ3 ወራት በኋላ ደግሞ ዋናውን ቡድን ተቀላቅሎ የመጀመሪያ የፕሮፌሽናል ተጫዋችነት ውሉን ፈረመ። ከፔሌ በኋላ በአንድ ጨዋታ 3 ጎሎችን በማስቆጠር በዕድሜ ትንሹ ተጫዋችነት ክብርን ጨምሮ ያኔው ታዳጊ በክሩዜሮ ቤት በርካታ ታሪኮችንም ሠራ። በክሩዜሮ 2 ዓመታትን የቆየው ሮናልዶ ናዛሪዮ በ47 ጨዋታዎች 44 ጎሎችን በማስቆጠር እጅግ አስደማሚ ጊዜን አሳለፈ። ለድል ያለው ረሃብ፣ አይደክሜነቱ፣ አታሎ የማለፍ ክህሎቱና ከርቀት አክረሮ የሚመታቸው ኳሶቹ ደግሞ የሱ መለዮቹ ነበሩ። በ1994 ደግሞ የያኔው ታዳጊ ሀገሩን በዓለም ዋንጫ እንዲወክል ተጠራ። ሮናልዶ ተሰጥኦ የሚያጠያይቅ ባይሆንም ዕድሜውና ልምዱ ገና በመሆኑ በዚህ ውድድር ላይ ምንም ጨዋታ ባያደርግም ብራዚል ዋንጫውን ማሸነፍ ቻለች። ሮናልዶ ምንም ጨዋታ ባያደርግም በ17 ዓመቱ የዓለም ዋንጫ አሸናፊነት ማሊያን እንደ ቡድን አባልነቱ መቀበልም ችሏል።
በዛው ቅጽበት ታላላቅ የአውሮፓ ክለቦች ሊያስፈርሙት ሩጫ ጀመሩ። በተለይም ማንቸስተር ዩናይትድ ተጫዋቹን የግሉ ለማድረግ በእጅጉ ተቃርቦ ነበር። ነገር ግን በእንግሊዝ መጫወት የሚያስችለውን የሥራ ፈቃድ ከማግኘት ጋር ተያይዞ በተፈጠሩ እክሎች ዝውውሩ ሳይሳካ ቀረ። ሮናልዶ ናዛሪዮም የኔዘርላንዱን ፒኤስቪን ተቀላቀለ። በፒኤስቪ ይበልጥ እየጎመራ የመጣው ሮናልዶ የተከላካዮች ፈተና ሆነ። ገና በ18 ዓመቱም የምንጊዜም ምርጡ አጥቂ መሆኑን አሳመነ። ፍጥነቱ ወደር የሌለው ኳስ የማንሸራሸር ችሎታው አቻ ያልተገኘለት አክርሮ በመምታት የተካነ ተጫዋች ነው። በፒኤስቪ 2 ዓመታት ቆይታውም የሀገሪቱን የሊግ ዋንጫ አሸንፏል። ኮከብ ግብ አስቆጣሪም እርሱ ነበር። በ58 ጨዋታዎች 54 ግቦችንም በስሙ ማስመዝገብ ችሎ ነበር። ከብራዚል እስከ ኔዘርላንድ አስደናቂውን ተጫዋች ሲከታተል የነበረው ባርሴሎናም በ1996 ከኔዘርላንድ አስኮበለለው። የስፔኑ ክለብ ያኔ ለሮናልዶ ናዛሪዮ ዝውውር ያወጣው ገንዘብም በወቅቱ ለማንም ተከፍሎ የማያውቅ ነበር። ክለቡ $20 ሚሊዮን በመክፈል ሮናልዶን የ8 ዓመታት ውል አስፈረመው። ገና በ19 ዓመቱ የዓለማችን ውዱ ተጫዋች መሆንም ቻለ። በእርግጥ የሚወጣበት ረብጣ $1 ሚሊዮን እንደሚገባው አስመስክሯል። ባርሴሎና የመጀመሪያው ዓመት ቆይታው 49 ጨዋታዎች ላይ ተሰልፎ 47 ግቦችን አስቆጥሯል። በዚህ ጊዜም ነበር ተጫዋቹ የፔሌና ማራዶና አልጋ ወራሽ መሆኑን የተረዱ ሰዎች ኤል ፌኖሜኖ ወይንም ወደር የለሹ የሚል ቅጽያ ስም የሰጡት። ከሱ ጋር መስራት እጅግ አዋጭ መሆኑን የተረዳው የስፖርት ትጥቅ አምራቹ ናይኪ ያኔውን የ20 ዓመት ወጣት $160 ሚሊዮን ከፍሎ የ10 ዓመት የማስታወቂያ ስፖንሰርሺፕ ውል አስፈረመው። ውጤታማው ተጫዋች የባርሴሎና ቆይታውን በጊዜ ቋጭቶ ቀጣይ ማረፊያውን ደግሞ በጣሊያኑ ኢንተር ሚላን አደረገ። በጣሊያንም ስኬትን በስኬት ላይ መደራረቡን ቀጠለ። ለሴሪያው እንግዳ ቢሆንም በመጀመሪያው ውድድር ዓመት 25 ግቦችን አስቆጠረ። የጣሊያን ሊግ የዓመቱ ምርጥ ተጫዋች ተብሎም ተመረጠ። ታላቁን የባለንዲዮር ሽልማትም ማሸነፍ ቻለ። ያኔ 21 ዓመቱ ላይ የነበረው ሮናልዶ ናዛሪዮ ባለንዲዮርን በትንሽ ዕድሜ ያሸነፈ ተጫዋች በመሆንም ታሪክ ሠራ። ቀጥሎ ደግሞ የ1998ቱ የዓለም ዋንጫ መጣ። ውጤታማው አጥቂ ሀገሩ ብራዚልን ግቦችን እያዘነበ እስከ ፍጻሜ ቢጓዝም በወሳኙ የፍጻሜ ጨዋታ ግን ጉዳት አጋጠመው። ብራዚልም ለፈረንሳይ እጅ ሰጠች። ወደ ክለቡ ኢንተር ሚላን ተመልሶ ሲጫወትም ጉዳት ደግሞ ደጋግሞ የጎበኘው ጀመር። በ1999 የውድድር ዓመትም ዓመቱን ሙሉ 19 ጨዋታዎች ብቻ አድርጎ 14 ግቦችን አስቆጠረ። ሜዳ ከገባ ደምቆ የሚታይ ኮከብ ቢሆንም ተደጋጋሚ ጉዳት ግን ትልቅ ፈተና ሆነበት። ከጉዳት ድግግሞቹ ተላቆ ወደ ምርጥ ብቃቱ እንደሚመለስ ተስፋ ያደረገው ኢንተር ሚላን በቀጣዩ ዓመት ደግሞ ሮናልዶን የክለቡ አምበል አደረገው። ለታላቁ አጥቂ ነገሮች ግን ከድጡ ወደ ማጡ ሆኑበት። ከባድ የጉልበት ጉዳት አስተናግዶ ቀዶ ጥገና ሲደረግለት ግማሽ ዓመት ከሜዳ ለመራቅም ተገደደ። ተስፋ አስቆራጭ ነገሮች ሲከሰቱበት በጽናት መወጣትን በልጅነቱ የተለማመደው አጥቂ ከ6 ወራት ሕክምና በኋላ ወደ ሜዳ ተመለሰ። መጥፎ ዕድሉም አሁንም ተከተለው። 6 ወራት አገግሞ ገና በመጀመሪያው ጨዋታ 6 ደቂቃዎችን ብቻ እንደተጫወተ ዳግም የጉልበት ጉዳቱ አገረሸበት። ከአንድ ዓመት ተኩል በላይ ከሜዳ መራቅ እንዳለበት ሲነገረው ብዙዎች የእሱ ነገር አበቃለት ብለው ተስፋ ቆረጡ። ክለቡ ኢንተር ሚላንም አምበልነቱን ከሱ ነጥቆ ለአርጀንቲናዊው ሃቬር ዜኔቲ ሰጠ። ውድ ተመልካቾቻችን ተረካችንን እዚህ ድረስ ከተከታተላችሁት ዝግጅታችንን እንደወደዳችሁት እርግጠኞች ነን። ከእናንተ የሚጠበቀው ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ ማድረግ ብቻ ነው። እናም ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። በአውሮፓውያኑ 2002 ደግሞ ኮሪያና ጃፓን የዓለም ዋንጫን አዘጋጁ። ለብራዚል ከ4 ዓመት በፊት ለፍጻሜ ደርሰው በፈረንሳይ ዋንጫውን የተነጠቁበት አስቆጭ አጋጣሚን ለመቀልበስ ምቹ አጋጣሚም ነበር። ተደጋጋሚ ጉዳት ሲጎበኝ የነበረው ሮናልዶ ናዛሪዮ ታዲያ ከጉዳቱ አገግሞ ሀገሩን የዋንጫው ባለቤት ለማድረግ እሳት ጎርሶ እሳት ለብሶ ተሰለፈ። በውድድሩ ለየት ያለ የፀጉር ቁርጥ ተቆርጦም ነበር የቀረበው። እቺ ለየት ያለች የፀጉር ቁርጡ ስታይል እስካሁን በስሙ ተሰይማ በሀገራችን ሳይቀር ብዙዎች ይከተሏት ነበር። ሮናልዶ በዚህ ዓለም ዋንጫ በፀጉር ቁርጥ ብቻ አይደለም ለየት ብሎ የመጣው።
የፍጻሜውን ጨዋታ ጨምሮ 8 ግቦችን በማስቆጠር ሀገሩን የግዙፍ ዋንጫ ባለቤት አድርጓታል። በዚሁ ዓመት የዓለም ምርጡ ተጫዋች ተብሎም የባለንዲዮር ሽልማትን ለሁለተኛ ጊዜ ወስዷል። ከጉዳት መልስ ምርጥ ብቃቱን ዳግም ማግኘቱን ተከትሎ የስፔኑ ኃያል ክለብ ሪያል ማድሪድ ተጫዋቹን አስፈረመው። የክለቡ ደጋፊዎችም በዝውውሩ እጅግ ደስተኛ ስለነበሩ በስሙ የታተሙ ማሊያዎችን ለጉር ተሻምተው ገዝቷቸዋል። በሪያል ማድሪድ ቆይታውም በርካታ ግቦችን ሲያስቆጥር በተለይ ሪያል ማድሪድ ከማንቸስተር ዩናይትድ ለዛውም እንግሊዝ ላይ ባደረጉት ጨዋታ 3 ግቦችን አስቆጥሮ የዩናይትድ ደጋፊዎች ሳይቀሩ ቆሞ አጨብጭበውለታል። ማድሪድ ቤት 3 አስገራሚ ዓመታትን ካሳለፈ በኋላ የጉዳት እርግማኑ ዳግም ተመለሰበት። ከተደጋጋሚ ጉዳቱ በተጨማሪም የምግብ እሽክርክሪቱ ዝቅተኛ ሆነ። ይህ ደግሞ በቀላሉ ክብደት እንዲጨምር ስለሚያደርገው ፈጣን እግሮቹ ዝግ ማለት ጀመሩ። በዚህ ምክንያት በ2007 ሪያል ማድሪድን ለቆ ሌላኛውን የጣሊያን ክለብ ኤሲ ሚላንን ተቀላቀለ። ጉዳቱ ግን በጣሊያንም ፈተና ሆነበት። በኤሲ ሚላን የመጀመሪያ ዓመቱ በ14 ጨዋታዎች ላይ ብቻ ሲሳተፍ 7 ግቦችን ብቻ አስቆጠረ። በቀጣዩ ዓመት ደግሞ ከ3 ጨዋታ ያነሰ ነበር የተሰለፈው። ከጉዳቱና አቋም መውረድ ጋር በተያያዘ በአውሮፓ ፈላጊ ሲያጣ ወደ እናት ሀገሩ ተመልሶ ለኮረንቲያስ ፈረመ። ከጉዳቱ ጋር እየታገለ ከ2009 እስከ 2011 ባሉት 2 ዓመታትም ለኮረንቲያስ 42 ጨዋታዎችን አድርጎ 24 ግቦችን አስቆጠረ። በመጨረሻም ግን ተደጋጋሚ ጉዳቱ ተስፋ አስቆረጠው። በ34 ዓመቱም አይምሮዬ መጫወት ቢፈልግም ጉዳት የማልቋቋመው ፈተና ሆኖብኛል ብሎ በ34 ዓመቱ ጫማውን ሰቀለ። ከ400 በላይ ማራኪ ጎሎችን አስቆጥሮ 2 ባለንዲዮር 2 የዓለም ዋንጫንም ከፍ አድርጎ በመጨረሻም አስደናቂው ተጫዋች ከእግር ኳስ ተለያየ። አሁን እግር ኳስ መጫወት የጀመረበትንና ለኃያልነቱ መንደርደሪያ የሆነውን ክሩዜሮ የተሰኘውን ክለብ ገዝቶ መጫወት ባይችል የእግር ኳስ ክለብ ባለቤት ሆኗል። አሁን ድሮ ስፖርተኛ እንደነበር ለማመን በሚያዳግት መልኩ ሰውነቱ ወፍሮ በየመድረኮቹና የበጎ አድራጎት ጨዋታዎች ላይ የሚታየው ሮናልዶ ናዛሪዮ በተጫዋችነቱ ባካበተው ሀብት የተንደላቀቀ ሕይወትን እየመራ ይገኛል። በአብዛኛው በዛው በሀገሩ ብራዚል የሳኦ ፖሎ ከተማ በገዛው ቪላ ቤት ውስጥ መኖርን እንደሚመርጥም ይነገራል። ይህ ባለ 2 ወለል ሕንፃ እጅግ ሰፊና ዘመናዊ ቪላ የሚያካትታቸውን ሁሉ የሚያሟላ ዘናጭ ቤት ነው። መኖሪያ ቤቱ 4 ደልቀቅ ያሉ የመኝታ ቤቶች፣ 6 የመታጠቢያ ክፍሎችና በርካታ የስፖርት ማዘውተሪያ ስፍራዎችን ያካተተም ነው። ሮናልዶ ናዛሪዮ ይህንንም ዘናጭ ቪላ በ3.2 ሚሊዮን ዶላር እንደሸመተውም መረጃዎች ያመለክታሉ። ተጫዋቹ ከብራዚል በተጨማሪ በስፔን ኢቢዛ የሚገኘው ቪላውንም በተደጋጋሚ እንደሚጎበኙ ይነገራል። ይህ በሜዲትራኒያን ባህር ዳርቻ የሚገኘው ቤቱ ብዙ ታዋቂ ከበርቴ ሰዎች የሚኖሩበት አካባቢ የሚገኝ እንደሆነም ልብ ይለዋል። ያስደማሚ ቪላው በ2022 ተዘርፎበት ሮናልዶ 3 ሚሊዮን ዶላር የሚገመት ንብረት እንዳጣም ተነግሯል። እንግዲህ የተዘረፈው ንብረት 3 ሚሊዮን ከሆነ የቤቱ ዋጋ ምን ያህል ውድ ሊሆን እንደሚችል መገመት አያዳግትም። በሳኦ ፖሎ ብራዚል ጨምሮ በበርካታ የዓለማችን ከተሞች ሰማይ ጠቀስ አፓርታሞች ላይም ማራኪ ቤቶችን ሸምቷል። ሮናልዶ ናዛሪዮ በእግር ኳስ ሜዳ ላይ ከነግርማ ሞገሱ ሲንሸራሸር በሰበሰበው ረብጣ ሚሊዮን ዶላር ምራቅ የሚያስወጡ በርካታ መኪኖችንም ገዝቷል። ተጫዋቹ ከገዛቸው መኪኖች መካከል እጅግ ውድ የምትባለው ደግሞ የላምበርጊኒ አቬንቲዶር መኪናው ነች። እቺ መኪና ከ400,000 ዶላር በታች የምትገኝም አይደለችም። በሰማይ መብረር በሚያሻው ሰዓት ደግሞ ገልፍ ስትሪም G200 የተሰኘ የግል አውሮፕላን እንዳለውም መረጃዎች ያሳያሉ። ይህ እጅግ ዘመናዊ መካከለኛ ደረጃ የግል አውሮፕላን 10 ተሳፋሪዎችን አንደላቆ ማጓጓዝም ይችላል። የዋጋው ነገርስ ከተባለ ደግሞ ሮናልዶ 5.5 ሚሊዮን ዶላር እንደወጣበት ይነገራል። ሮናልዶ በ2006 ዳንኤላ ሳግሬሌ የተባለች ሴትን አግብቶ 3 ጉልቻ ቀይሻለሁ ብሎም ነበር። የጥንዶቹ ሰርግ ፈረንሳይ ሀገር በሚገኝ ቤተ መንግሥት ሲከናወን ለድግሱ 1.5 ሚሊዮን ዶላርም አውጥቷል። ዳሩ ምን ያደርጋል፣ በትዳር የቆዩት ግን ለ3 ወራት ብቻ ነበር። ከተደጋጋሚ ትዳሮች በኋላም አሁን ማሪያ ባትሬዚ ከተባለች ሴት ጋር በትዳር እየኖረ ሲሆን 2 ልጆችንም አፍርቷል። እግር ኳስ ደግሞ አሁንም እነዛን አስደናቂ ጎሎቹንና አስደማሚ ክህሎቱን አልዘነጋችሁም። ውድ የቻናላችን ቤተሰቦች
ለዛሬ የዝነኛውን እግር ኳስ ተጫዋች ሮናልዶ ሉዊስ ናዛሪዮ ዴሊማን ከፍታና ዝቅታ እንዲያስመለከትናችሁ ስንሰናበት ሁሌም እንደምንለው በቀጣይ በቻናላችን ቢቀርብልን አሊያም ብናውቃቸው የምትሉትን ጥቆማ በኮሜንት ማስቀመጫው ላይ እንድትጠቁሙን፣ ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግና የደወሏን ምልክት በመጫን በየዕለቱ የምንለቃቸው የተመረጡ ተረኮች በፍጥነት እንዲደርሷችሁ ማድረግ እንደምትችሉ አስታወስን። ሰናይ ጊዜ በያላችሁበት።